ሶ ከስጋ ቤት የክትፎ ስጋ ገዛው። ለጥብስና ለዱለት ደግሞ የበግ ኦርጋኖች የበግ ኦርጋን ምንድነው በአማርኛ? የበግ ሰውነቶችን ገዛው። ላይ ጨጓራ፣ ጉበት፣ ኩላሊት ምናምን ገዛው። አምጥቼ ጨጓራውን በቀረፋ አገንፍዬ ምናምን አጣጥቤ ፈጭቼ፣ ለዛ እኮ ነው ዛሬ ከላይቭ የጠፋሁት። ለነገ እየተዘጋጀው ፈጫጭቼ ጨጓራውን ምናምን ፍሪጅ አስቀመጥኩ። የጥብሱ ስጋ ነገ ይከተፋል። ከዛ በቃ ሽንኩርት፣ ቃሪያ ምናምን ነገ ላይቭ ላይ ክትፎዬን የጎመን ክትፎ አይቦቹ ምናምን አዘጋጃለሁ። አይብ ስንት አይነት አይብ እንደምሰራ ታውቃላችሁ? ነጭ አይብ ያው መስራት አይባልም። ኦልሬዲ አይቡን ሰርቼ አስቀምጫለሁ። ቀይ አይብ እሰራለሁ። ኑሞያ ተማሩ። ቀይ አይብ፣ አረንጓዴ አይብ እና ሁለተኛ አረንጓዴ አይብ። አንዱ አረንጓዴ አይብ በፍሬሽ ጎመን ነው። ሁለተኛ አረንጓዴ አይብ ደግሞ በጎመን ዱቄት ነው ምሰራላችሁ። ከዛ ኮመንት ላይ የምግቦቹን ስሞች ትጽፋላችሁ። እናንተ ሴት ከሆናችሁ ሙያ ካላችሁ እኔ ሙያውን ሳሳያችሁ እናንተ ስሙን ትጽፋላችሁ። ኦኬ ቴንክ ዩ። ፏ ብዬ ነው በቃ ነገ የምሰራው ላይቭ ላይ ፏ ከላይ እስከታች ፏ ብዬ እንሰራለን። አብረን እናቀራረባለን፣ ቆጮ እንጋግራለን፣ ዳቦ እንደፋለን። ኦኬ የሱሱን ሂሞን ሄት ታደርገን። ሰርፕራይዝ ነው ነገ ነጭ ሂጃብ አድርጌ ሜካፕ ፉል አድርጌም ልመጣ እችላለሁ። አይታወቅም። ሰርፕራይዝ ነው። ጠብቁ። ምን አስቸኮላችሁ? እየቆጠራችሁ ነው። ሀቢባ ሂጃቧ ልታወልቅ ስንት ሰዓት ቀራት? ስንት ቀን ቀራት? ጠብቁና ነገ ታያላችሁ። አውልቃለሁ አላወልቅም ነገ ባይናችሁ ታያላችሁ። ዳትስ ኢት። ቴንክ ዩ። say inshallah when you talk about future events inshallah ነገ ሁሉ ነገር ሰላም ይሆናል፣ ደስተኛ እንሆናለን፣ በዓላችንን እናከብራለን፣ ፏፈሽ እንላለን። ምክንያቱም ከነገ ወዲያ ልንሞት እንችላለን፣ አናቅም። እኔ መቼ እንደምሞት ስለማላቅ ኤቭሪ ሚኒት ደስተኛ መሆን ነው የምፈልገው። ገባችሁ? መማዘን መበሳጨት አልፈልግም። ከመሞቴ በፊት ደስተኛ ሆኜ ኖሬ ነው መሞት የምፈልገው። እናንተ ደግሞ ይመቻችሁ። እሺ የአርሴማ ልጅ እኔ እናት እንኳን አደረሰሽ ለማለት ነው። በጣም ይቅርታ እንትና ነኝ ስሜን ቀይሬው ነው። ይቅርታ አድርጊልኝ። እናቴን አፈቅሽኝ ነኝ ብዙ ሰው ቀይሪ ሲለኝ እንትን አልኩኝ፣ ቀይሬው ነው። ይቅርታ ረስተሽኝ ነው። ከሎስ አንጀለስ ነው። አይ ላይቬን ከከፈትኩ ጀምሮ አንድ ቁጥር ስትጽፊ ስለነበር ተጨንቄ ነው። ችግር አለ ማሪ? ምንም ችግር ኧረ ስንቱ ሰው አለሽ የምትረጂኝ እናት። እኔ ምንም ችግር የለብኝም። ኤኒዌይ እንኳን አደረሰሽ። ከአሜሪካን ሀገር ነው እንትን ብለው። አመሰግናለሁ። እንኳን ቤተሰቦች ምን እንደሚባል አላውቅም። ሃፒ ኢድ ነው የሚባለው ስለማላውቅም እንኳን አደረሰሽም በቂ ነው። አመሰግናለሁ። እኔ እናት ፈጣሪ ያክብርልኝ፣ እግዚአብሔር ያኖርልን። ከልጆች ባለቤትሽ ሁላችሁ እዚህ ያላችሁ በሙሉ እንኳን አደረሳችሁ። እግዚአብሔር ይጠብቃችሁ ለማለት ነው፣ ለሌላ ነገር አይደለም። እኔ እናት እሺ እናመሰግናለን። ሱሱ ስለ ባሌ ደጋግመሽ ጥያቄ የምታቀርቢው ልጅ ባሌን ፈለግሽው? ለምንድን ነው ስለሱ ስለመጾሙ ስላልጾሙ ስለ ልብሱ ስለምኑ ምንድነው ሁሉ ስለ ሰው ባል መጨነቅ? አንቺ ባል የለሽ የምትጨነቂለት? ተው የኔ ባል እኔ ልጨነቅለት? ማሬ አለችው የምትጨነቅለት። እኔ ያለሁለት፣ እኔ በቃዋለሁ። አንቺ ስለ ባልሽ ተጨነቂ። ባል ከሌለሽ ደግሞ ፈለግ ሂጂ ፌስቡክ ላይ። እኔ ከፌስቡክ ነው ያገኘሁት። ኢንስታግራም ላይ አይ ኢንስታግራምስ ወጣጤ ነው ይቅርብሽ። ኢንስታግራም ላይ ያሉት ጀውሯቸውን የተበሱ ፀጉራቸው እንደዚህ ናይክ ምናምን የተቆረጡ ምናምን ይኸውልሽ፣ ደና ባል ያለው ቁም ነገረኛ ወንድ ያለው ፌስቡክ ላይ ነው። የድሮ ወንዶች ነው ያሉት ፌስቡክ ላይ። እንዳሁኖቹ ዝም ብለው ብርቅርቆች አይደሉም፣ ቁም ነገረኛ ናቸው። የምሬን ነው የምልሽ። አብዛኛውን ትዳር ላይ የቆየን ሰው ብትጠይቂው ከየት ነው የተዋወቃችሁ? ፌስቡክ ላይ። አሁን እኔ እና እሱ 14 ዓመታችን ነው። 15 ዓመት ሊሆነን ነው። ቱጌዘር 2011 በፈረንጅን የተዋወቅ ነው። አሁን በዚህ ዓመት ኖቬምበር ሲመጣ 15 ዓመት ይሆነናል እኔና ባሌ። ስለዚህ ፌስቡክ ላይ ሂጂ። ይኸው እኔም እያሉሽ ነው ከፌስቡክ የጠበሱ የድሮ መጠጥ ያሉ ረጋ ሰከን ያሉ ወንዶች የሚገኙ ፌስቡክ ላይ። ይሄ ቲክቶክ ላይ ኢንስታግራም ላይ ያሉ ወንዶች ወጣጤዎች ናቸው። ገና ፈንድተው አልጨረሱም፣ ገና አልጠገቡም፣ እዚህ እዛ ይላሉ። ስለዚህ ቁም ነገረኛ ባል ከፈለግሽ ፌስቡክ ማሬ። ሰሙዬ እኔ ማር መብቴ ነው። አዲስ አበባ መብቴ ነው። መብቴ ይከበርልኝ። እኔ ማር
ቴንክ ዩ። የሰው መብት ማክበር ልመዱ። ኢድ ሙባረክ ቤተሰብ። ቴንክ ዩ ሶ ማች ማይ ላቭ። እሺ እንዴት ናችሁ? በተረፈ ጊፍት ጋላሪ ሙሉልኝ። እንትኔን ታርጌቴን አንድ ሰው ታርጌቴን አንድ እንትን ምንድነው ስሙ? ቆይ ስሙ ልጥራላችሁ። አንድ ሰው የሚችል ሰው እስቲ ውዶች፣ ምንድነው ስሙ? ኢድ ብለሲንግ ሃኒ አንድ ሰጥታኛለች። ሌላ ሰው አንድ ኢድ ብለሲንግ ከሪም ጎልድ ፍቅር ይዞኛል። ሴት ይፋቴው ፋኖ ወንድሜ ባለትዳር ናት። ሪም ጎልድ ባለትዳር ናት። ምን ሆናችሁ ነው ባለትዳር ላይ የምትንጠለጠሉት? ሂዱ እስቲ። ስንት ሲንግል ትዳር ናፈቀው እያለ ዘላችሁ ባለትዳር ላይ ምን ሆናችሁ ነው ወንዶች? ሪም ጎልድ ባለትዳር ናት። አባቴ ተይዛለች። ተቀድመሃል። አለቀ። ምን ያርጉ ሀቡዬ። እንግዲህ አንድ ሴት ሁለት ወንድ እያገባች ሲያዩ ግራ ገብቷቸው ነው ወንዶች። ቲክቶክ ላይ አንድ ሴት ሁለት ወንድ የምታገባበት ጊዜ መጣ። እንዴ ሶስተኛ እኮ ስትጀናጀን ይዟት እኮ ነው ማሬ እንትን ያለው። ደግሞ ምን አስነክታቸው ነው እንደዚህ የሚሞቱላት? ሁለቱም የሚጋደሉባት። ታድላ እናቴ ያደለው እንደዚህ ያጋድላሉ። ፎቶዋን ያየሽ እንግዲህ አንቺ ነሽ ሀቡዬ እኮ ፎቶዋን ያየሽው አንቺ ነሽ እንግዲህ። ይናል ቆንጆ የምትባል ከኔ ትሻላለች ባስረች፣ ግን ቆንጆ የምትባል ኧረ ተይ ሀቡ ሀቡዬ ቆንጆ እኮ ነሽ እንዴ። ከማን ጋር ኮምፔር አታርጊ እንዴ። አይሚን እንደኔ ጎራዳ አይደለችም። ኧረ በቃ ብዙ ጊዜ ሀበሻ ቁንጅናን በሰልካካነት አይደለም የሚመድበው፣ አለማወቃቸው ነው። አዲስ አበባ እረፍት ሰጠሁሽ። ያለ እረፍት ስለኮመትሽ እረፍት ተሰጥቶሻል ለዛሬ። ምን ታረጋት ነበረ? ያለ እረፍት ደጋግመሽ አንድ አይነት ኮመንት አቴንሽን ሲከር ከሆንሽ በጣም ትኩረት ፈላጊ ሆነሽ አንድ ኮመንት 100 ጊዜ የምትኮምቺ ከሆነ ብሎክ ትደረጊያለሽ። ለዛሬ ግን ሚውት ነው የተደረግሽው። እረፍቱ ሰጂና ቁጭ ብለሽ አዳምጪ። እሺ እጅሽ ረፍ። ታፕታፕ አድርጊ። ልትበይ ነበር እኮ ሀቡዬ። ዩር ቢዩቲፉል። አሁን አመጣለሁ። ዩር ቢዩቲፉል ኢንሳይድ ኤንድ አውት። ቴንክ ዩ ሶ ማች። እሺ ግን ምን መሰላችሁ፣ እኛ ብዙ ጊዜ ቆንጆ የሚባሉት ሰልካካ ሴቶች ናቸው አይደል? ሰልካካ ሴቶች አይደሉ ቆንጆ የሚባሉት? ሶ ሰልካካ ናት ለማለት ፈልጌ ነው። ጎራዳ አይደለችም፣ እንደኔ አፍንጫ አላት ለማለት ፈልጌ ነው እንጂ አይ ኖ አም ቢዩቲፉል አይ ላቭ ማይሰልፍ። ቴንክ ዩ። ዱባይ ያሉት አረቦች አፍንጫቸውን እያስቆረጡ ትንሽ እያስደረጉት ነው፣ ስልክክ ያለውን እያስቆረጡት። አሁን እኮ ውበት አይስዌር በጣም እንደዚህ ትልልቅ ቀጥ ያለውን እያሳነሱት ነው። ውበት ነው። ኧረ አለፈልን። እኛ ጎራዶች ጊዜያችን ደረሰ። ልንገራችሁ እንትን ምንድን ነው ስሙ እንትን አንድ ብሎክ ታደርጊያለሽ ነገር ምንድን ነው አልገባኝም። ስላልገባኝ አልፈዋለሁ። ቆይ እኔ ላስረዳ የነበረው ስለ ጎራዳ ነበር እያወራ ነበር። ድሮ ማለት ነው ድሮ የዘመኑ ምርጫ ፔፕሲና ቀጫጫ ነበረ። ድሮ እኛ ወፍራም ሴቶች በጣም ነበር ሙሊ የምንደረገው። ትምህርት ቤት ውስጥ ሙድ ይያዝብናል። ውፍረታችን በቃ በወፍራም ሴት ሙድ ነበር የሚያዝባት። ያሳቅቁን ያሸማቅቁን ነበረ። አሁን እኛ ወፍራም ሴቶች ተፈላጊ ሆነን ሰው ለመወፈር ሰርጀሪ ይደረጋል። እንደኛ ሙላ ለማለት አያችሁ፣ የኛ ዘመን መጣ። እና አሁን በፊት ደግሞ የምንተረበው እኛ ጎራዶች ምናምን ነበር። ይኸውን ደግሞ ሀኒ ራሱ አለች አፍንጫ እየተቆረጠ ጎራዳ እየተኮነ ነው። ቀናችን ደረሰ። ገና ደግሞ ተለጥፎ አላየሽም? አፍንጫቸው ተለጥፎ ለከሳፍ ውርደውት ነው። ያ በጣም ስልክክ ያሉትን ያስደሱታል። ጉድ የፍንጭቶት እንደዚህ ጥርሳችን ዝርዝር የሆነውስ መቼ ነው የኛ ጊዜ የሚመጣው? እሱም አንድ ቀን ይመጣል ሀቡዬ። ከዛ ማሳሰር ምናምን ይቀራል። እኔ ሳላሰራ እንዳይቀር እኔ አሁን እንትን ላሰራ ነው ጋይስ። ይሄ ምንድን ነው በጣም የሚያምረው? ቆይ ከጉግል ላይ ላሳይ፣ ግን ስክሪን ማሳየት ኢንቪዚላይን ምንድን ነው ስሙ? ዳናይት የተሰራችው አይነት ስማይል ነው አይደለ? ሆሊውድ ስማይል ልሰራ ነው። ወይኔ ከዛ ስስቅ ነው ምለው በቃ ስሬ እንደዚህ ኧረ ሀቡዬ ተይ በእናትሽ። we love you the way you are። ታሪክ ራሱ ሳዳመጥ እንዲህ ብዬ ነው እና ያ ሁሉ ብር ከስክሼ ተሰርቼ ልከድ ነው። ጭራሽ ነው ማልከድ ነው። ጭራሽ እንዲህ ብዬ ነው ማዳምጠው።
ችግሩ ግን የሚያሳዝን ነገር ሳዳምጥ እኮ የሚያሳዝን ነገር ሳዳምጥ ነው እላለሁ። ምክንያቱም መከደን የለበትም። የሁሉ ብር ወጥቶበት በደንብ መታየት አለበት። ለሰከንድ መከደን የለበትም። ሁሉም ሰው ሊያየው ይገባል። ስንት ዓመት ላይ ጠይቁሽም እንትን ፊልም ስሪልን ምናምን ብለው እኔ እኮ አንዳንዴ ሳትስቅ ኮስተር ብላ ስታወራ ገባትም ወይ ሳውቃ ነው ግራ ተጋባኛች። ኮስተር ብላ የምታወራው የሚያስቀው ማሚ አንዬ እየቀለደች ራሱ ማለት ነው ሲሪየስ የምታወራ ነው የምመስለው። እኔ ብዙ ጊዜ ታስደነግጠኝ ነገር አይገባኝም። እና ባሌ እኮ አሁን ነው እኮ የለመደኝ ከብዙ ዓመት በኋላ እኮ ነው የምሪን እና እንደዚህ ያርግ ብለሽኛል እንዲያርጉ ለምን እኮ ስቀልድ ነው ቅድም ያልኩ ማን ይሄን ገዝተና አለክ እኔ እኮ ቅድም ስቀልድ ነው እኮ እና ኮስተር ብለሽ ነው ያልሽኝ ይለኛል በፊት። አሁን ለምዶኝ ምንም ነገር የምርሽ ነው በኋላ እኔ ጭቅጭቅ አልፈልግም ምናምን ይለኛል። አይ አሁን የምሬን ነው እለዋለሁ። You are so cute without anything. Painkiller, thank you so much. Thank you my love. ሲሪየስ ስትሆኚ ራሱ ታስፈራለሽ። አቡ እቆጣ በጣም ልጆቼ ስቆጣ እንዴት እንደሚፈሩ የምር ከአባታቸው በላይ እኔን ነው የሚፈሩ። አባታቸው በጣም ስለሚያጨማልቃቸው እሱን አይፈሩትም፣ እኔን ነው የሚፈሩኝ። ያጨማልቃቸዋል፣ በጣም ፍቅር ይሰጣቸዋል ምናምን፣ እኔም ፍቅር ሰጣቸዋለሁ። ግን ደግሞ ሲሪየስ ሲሆን ሲሪየስ ነው በጣም ነው ስቆጣ ፊት የሚያስፈራው። ሱሱ ሺ ሃቭ ቢዩቲፉል ስማይል በጣም እስቲ ካን ዩ ስማይል ፕሊዝ። እንግሊዝኛ አታውቅም ሱሱዬ? አንዴ ፈገግ በይ። አዎ ካን ዩ ስማይል ፕሊዝ ስልሽ ቶሎ ፈገግ ስላለች እንግሊዝኛ አታውቅም። በአማርኛ አንዴ ሳቅ። አይ ሱሱ ሆነሽ ማሬ ግን ምን እንዴት እንዳረስተኛች ይኸውልሽ፣ አባዬ ማለት ነው አባዬ ከሳውዲ ሲመጣ ይሄ ነጭ ቅጥራ አለው፣ የአረቦቹ አይነት ነጭ ቅጥራ አባቴ ቅጥራ ያደርጋል። ብዙ ጊዜ የሚያደርገው ቀይ በነጭ ነው፣ ግን አንዳንዴ ነጩን ያደርጋል። እና ነጩን ሲያደርግ እንደዚህ ሲያደርገው ልክ አባቴን መሰል ሽማዬ ደግሞ ትንሽ ፊትሽ ቢፋፋ ነጭ ወንዶቹን ቅጥራ ታውቂያለሽ? እንዲህ ነው የሚያደርገው አባቴ። እንደዚህ አድርገው እንደዚህ ያደርገዋል። እና እንደሱ እንጂ አባዬ መሰልኩሽ ወይ ጉድ! ራስ ምን ሆኛለሁ? ነጭውን ቅጥራ ጥርስ ብልዝ ናት እንዴ? ያዋሳ ልጅ ነሽ እንዴ? ጥርስ ብልዝ ናት አሉ። ኦኬ ከፊት ለፊት ነሽ ባዩ። እኔ በየቦታው ነው ያደግኩት ማሚ፣ ግን የፊት ለፊት ጥርስ እንትን ነው። አዎ ግን በጣም የምትወደጂ ልጅ ነሽ። የምር ፈታ ያልሽ ልጅ ነሽ። ትመችኛለሽ። እኔ ክፍለ ሀገር ልጅ ነኝ። ሀቡዬ ይመችሽ የኔ ፍቅር። ጥርሴ ግን ላሰራው በጣም ብዙ ሰው ማሚ ይወዱታል። እኔ ለነጭ ስላደረገው ነበረ ባሌ ወላሂ ካረክሹ ከኔ እኔ እንጃ አይሆንም ብሎኝ ነው እንጂ ባልሽ ከወደደው ለምን ብለሽ ነው የምታረጊው? ነጭ በጣም ብዙ ሰው ይወደዋል። እኔማ ነጭ የሌለንን ነገር እንመኘለን። እኛ ይሄ ሰውኛ ማለት በጣም ብዙ ሰው ይወደዋል። ብዙ ሰው ይወደዋል ብትይ ሰውኛ ባህሪ ነው። እኔ ራሱ ማለት አገባሽ እኔ አፍንጫዬን ፈልገሽ ነው አለጋለሁ ማይጡ ጥርሴን ማሰራት አፍንጫዬን መበሳትና ይሄ ጥርሴ መሰራት ፈልጋለሁ፣ ግን እሱ ከልክሎኝ ነው ወላሂ። አይ ይገርምሽ። ከዚህ በኋላ ምን ልትሆኚ ማሪ? አገባሽ ወለድሽ ምን ልትሆኚ? እኔም እንደዛ ነኝ ተባለ። ከዚህ በኋላ ምን ልትሆኚ ያለኝ እንዴ? እኔ ገና አራት ወልድና ከዛ በኋላ እንደ አዲስ ነው የምፈነዳው። አንዴ በተለይ 40 ስንገባ ሴት ልጅ እኮ 40 ላይ ነው እንደ አዲስ የምትፈነዳው። አታውቂም? ካላመናችሁ ጎግል ላይ ሰርች አድርጉ። ሴት ልጅ 40 ስትገባ እንደ አዲስ ትፈነዳለች። እንደ አዲስ እንደ 17 ዓመት ኮረዳ ነው የሚያረጋት ሴት ልጅ 40 ስትገባ። አሁን እኔ አምስት እንደ አዲስ ልፈነዳ። የምር ማንንም ጠይቁ ካላመናችሁ። የስ ይኸው አስቱ ቤስት ፋሚሊ ሺ አግሪ ዊድ ሚ ኤግዛክትሊ ጋይስ። ከታርጌቴ ላይ እንትን የሚለውን ረመዳን የሚለውን ምንድን ነው ይሄ ኢድ ብሌሲንግ የሚለውን አንድ ሰው ይስጠኝ። ኢድ ብሌሲንግ አንዳችሁ ኢድ ብሌሲንግ ከታርጌቴ ላይ ኢድ ብሌሲንግ የሚለውን ሃኒ ሰጣኛለች። ሌላ ሰው ግዴታ የተለያየ ሰው ነው መሆን ያለበት። ሌላ ሰው አንድ ሰው የሚችል ሰው ይስጠኝ። ኢድ ብሌሲንግ የሚለውን ስሙ ኢድ ብሌሲንግ ነው። ታርጌቴ ላይ ግቡና ሁለተኛው ላይ ያለውን ማለት ነው። የሀቢባ አፍቃሪዎች ፎሎ አድርጉኝ። ማውራው አለኝ። ቶፊቅ ኢማም ጋይስ፣ ቶፊቅ ኢማምን ፎሎ አድርጋችሁ በኋላ በውስጥ ጀንጅ ነው ብር ቢበላችሁ እዚህ ቤት መታችሁ ክስ ብታቀርቡ ጥንብርኩሳችሁን አውጪ ነው ማባረራችሁ።
የስ ቴንክ ዩ ኢፋ ታልክ ቴንክ ዩ ሶ ማች ሀቡዬ በማርያም አስገብኝ። ምክንያትሽን ጻፊው ማሬ፣ ምክንያትሽን ጻፊውና አስገባሻለሁ ማሬ። ኧረ ሀቢባ ግን ስንት ቀን ለመንኩሽ። ረዲ ቆንጆ 27 ረዲ ቆንጆ 27 ማሬ ምክንያትሽን ንገሪኝ። ኢፋ ታልክ ሸዋ ኢፎ ሾ ቴንክ ዩ ሶ ማች ቴንክ ዩ ፎር ዩር ሰፖርት። ኧረ ሀቢባ ረዲ ላስገባሽ ነው። ምክንያትሽን ጻፊው። ሀቡ ዩ ሉክ ሶ ቢዩቲፉል ቴንክ ዩ። ነገ ደግሞ ታይኛለሽ ከዚህ በላይ እንዴት ቢዩቲፉል ሆኜ እንደምመጣ ማሬ። መቼ በዚህ ሰሞን ሄጄ ቅድቤን እቀነደባለሁ። አሁን ግን ለምን ከእናንተ ጋር እያወራሁ ቅድቤን አልቀነድበውም? ለነገ ጊዜ ለመቆጠብ። ሃፒ ሆሊዴይ ቴንክ ዩ ኢፊ። እንዴት ነው ወንድሜ? አንዴ መቀንደቢያ ይናምጣ። ደግሞ እኮ ርቦኛል እኮ በእናታችሁ። እንሂድና እናቅርብ። ምን ቢያላችሁ እንጀራ ወይስ ሩዝ? ሩዝ ቢ ሀቡዬ፣ የመጨረሻሽ ስለሆነ ሩዝ። አዎ ነገ እንጀራ ልበላ አይደል እንዴ? ክትፎ ነሽ፣ ጥብስ ነሽ፣ ዱለት ነሽ። ልሰራ ነው እኮ አይብ ነሽ፣ ጎመን ነሽ። እነዚህን ሁሉ ስለማዘገጃጅ ነገ ዛሬ ሩዝ ልሰናበተው። ሩዝ ልብላ። እርዳታ አይደለም እኮ ምንድን ነው? እሺ ነይ ግቢ፣ ነይ። እርዳታ አይደለም የገንዘብ እርዳታ ካልሆነ ነይ ግቢ። ምን እንደፈለግሽ እንወቀው። ስንት ቀን ለምንሽ ምን አልሽኝ ሱሱዬማ? የሆነ ቮይስ ልኬልሻለሁ ስሚው። ኧረ የሆነ ነገር እያረግሽ መስሎት ቲክቶክ እንዳይዘጋው። እሺ እማዬ ትሙት ከኔ በላይ ለአካውንት የምትጠነቅቀው ሃኒ ናት። ይሄ አካውንት በጣም ትልቅ ውለታ አለበት የሃኒ። እማዬ ትሙት ከኔ በላይ ለአካውንት የምትጠነቅቀው ሃኒ ናት። ልቀነድብ ነበር ካላስ ላልቀስ እንዴ በኋላ ተዘግቶ በበዓል ቀን ከማን ጋር ላክብር በዓሌን? ወይኔ ነው የምለው። ደግሞ አሁን ከ2 ቀን በኋላ ባልየው ለአንድ ወር ሊሳፈር ነው። ባሌ ለስራ ወደ ሌላ ሀገር ሊሄድብኝ ነው። ወደ ላቲን አሜሪካ ሊሄድ ነው ባሌ ለአንድ ወር ያለ ባል ነው የማድረው። ጋይስ አይ እንዴት ከባድ ነው። እስኪ ያለ ባል የምትኖሩ ሰዎች እንዴት ነው ኑሮ የምትገፉት? አይከብድም? ለብቻ እስቲ ሲንግሎች ጻፉ። እንዴት ነው ህይወት ለብቻ? ካለመዱት ምንም ችግር የለባቸው። የማያውቁት ሀገር አይናፍቅም አይደል? አዎ ልሸኘው ነው ባሌ ለአንድ ወር። እሺ ረዲ ቆንጆ ደስ ይላል እያሉሽ ነው። ኧረ ተው ባል አይናፍቃችሁ? እናንተማ ስላለማታውቁ ነው። የባልን ጥቅም አታውቁማ። ባል ኖሯችሁ አያውቅማ። የባልን ጥቅም የሚያውቅ ሰው ነው ባል ሲሄድበት እንዴት እንደሚከብድ የሚያውቀው። እኔ 14 ዓመት የባልን ጥቅም ስለማቅ እንደዚህ ለስራ ሲሄድ ይከፋኛል፣ ግን አላስፎግርም። ማለት ያለኔ መኖር አችልም ምናምን ብሎ እሱ በኋላ ጢባሩን እንዳይነፋ አሁን ሳሎን ፕሌይስቴሽን እየተጫወተ ነው፣ እንዳይሰማ ነው ድምጼ የምቀንሰው እና አላስፎግርም። የምር ቆፍጠን ነው የምለው። ቆፍጠን ኮስተር ብዬ ነው ሻንጣውን ማዘጋጅለት። ኤርፖርት ድረስ ሄጄ ቻው ብዬ የሚሸኙ። አሁን ግን ኤርፖርት መሄድ ትቻለሁ። ድሮ በጣም ፍቅር እንዴት ነው እድሜያችሁ እየጨመረ ሲመጣ ለዘብ ረጋ ሰከን እያላችሁ ትመጣላችሁ። በፊት በጣም እፍል ነብስ ስለነበረ ኤርፖርት ድረስ ሄጄ አልቅሼ አቅፌ ምናምን ነበር የምሸኘው። አሁን ከቤት ሲወጣ መርቄ ልክ እንደ እናት በሰላም ተመለስ፣ ከክፉ ነገር ይጠብቅክ፣ የልጆች ከአምላክ እቅፍ ድግፍ አድርጎ በሰላም ለቤትክ ያብቃክ ምናምን ብዬ መርቄ ስሜ በር ላይ ቻው እለዋለሁ። ይሄዳል ራሱ። ታይዋለሽ የነፃነቱን ወደሹ አትምጣ እንዳታዩ። ነፃነትሽን ወደሹ አትምጣ እንዳታዩ። እሱ መች እያለ ነፃነት መች ነሳኝ። ሰውየው እኮ በራሱ ይተማመናል። በራሱ ማይተማመን ባል እኮ ነው የተወጣሽ፣ የትገባሽ፣ ከማን ጋር ወራሽ፣ ከኔ የተሻለ ታገኝብኛለች ትሄዳለች ብሎ እሱ ከሱ የተሻለ ከየት ላገኝ ነው? ከሱ የተሻለ የለም ለኔ ዓለም ላይ። ለኔ ነው ያልኩት፣ ስለሌላው አያገባኝም። ለኔ ግን ከሱ የተሻለ ባል የለም እዚህ ዓለም ላይ የለም። ስለዚህ በራሱ በጣም ስለሚተማመን ከኔ የተሻለ ካገኘች በሩ ክፍት ነው ብሎ ነው የሚያስበው። እዚህ ድረስ ነው በራሱ የሚተማመነው። ስለዚህ ነፃነቴን ሰጥቶኛል። የሰው ልጅ ሲጀመር ነፃነት ሰጥታችሁት እናንተ ጋር ቁጭ ካለ ብቻ ነው ወዷችሁ አብሯችሁ ያለው። ነፃነት ሳትሰጡት በግድ ተቆጣጥራችሁ ይዛችሁት ከሆነ እናቴ የመጀመሪያውን እድል ሲያገኝ ላጠ ነው የሚለው። ስለዚህ በነፃነት ልቀዩ። አብሮሽ ከተቀመጠ ያንቺ ነው። በነፃነት ለቀሹ አብሮሽ ከተቀመጠ ግን አንቺ መፈናፈኛ አሳጥተሽው ስልኩን እየፈተሽ
ሲከተሽ ሲወጣ ሲገባ ከሆነ አንቺ ታመሽ ሆስፒታል የተኛሽ ቀን የለም አጠገብሽ ሄዷል። በፍቃዱ አይደለም አብሮሽ ያለው ተገዶ ነው። ቴንክ ዩ። እሺ ረዲ ቆንጆ አቡዬ እንዴት አመሸሽ? ደህና ነኝ ማሪ። ሰላም ነው? አለሁልሽ። ድምፅሽ በጣም ሩቅ ነው። አይሰማም? ይሰማል። እንኳን አደረሳችሁ ሁላችሁ። እናመሰግናለን። እሺ አቡዬ ከዚህ በፊት አስገብተሽኝ ነበረ። እሺ ለምን ድምፅሽን በደንብ ጮክ አድርገሽ አትተሰም? በመከራ ነው የምንሰማሽ አሁን። እኔ ምን አውቃለሁ ድምጼ አይሰማም አልሽኝ ባለፈው፣ ግን ምንም አልገባኝም ምን እንደሆነ። አሁን አይሰማም? እሺ እንደምንም ብለን እንሰማሻለን ማሪ። ምን ነበር ጉዳይሽ የኔ ውድ? እሺ አቡዬ እኔ ብዙ ጊዜ እከታተልሻለሁኝ በውስጥ እንደማታወሪ ነግረሽኝ ነበር ከዚህ በፊት፣ ግን በውስጥ ኢምፖርታንት ከሆነ አወራለሁ ስላልሽ ትንሽ በውስጥ ብታወሪ፣ ለምን የምታድኙ የብዙ ሰው ህይወት ስለሆነ ብዬ ነው። ከቻልሽ አውሪኝ። መቼ ነው ኢምፖርታንት ከሆነ በውስጥ አወራለሁ ያልኩት? መቼ ነው? የሆነ ጊዜ ቆይቷል ላይቭ ላይ። እና አንቺ እኔን በውስጥ ማውራት ፈልገሽ ነው? አዎ ማውራሽ የአንድ ሰው ህይወት ሳይሆን የብዙ ሰው ህይወት ስለምታድኝ እዚህ ጋር ማውራት ስለማልችል ነው በውስጥ ላውራሽ የፈለኩት። ፈቃደኛ ከሆንሽ ነው። ካልሽ እኔ ብዬ አላቅም። ያላልኩትን ነገር ነው አንደኛ ያልሽው። በውስጥ አወራለሁ ከማንም ጋር ብዬ አላቅም። ግን በውሸት ከጀመረ የሆነ ነገር ጥሩ ነው ብዬ አላስብም። በውሸት ጀመረ። እኔ ይኸውልሽ አንቺ ቤትሽ የሃይማኖት ጉዳይ እንደማይወራ አውቃለሁ። በአሁኑ ሰዓት ላይ እየጾምኩ ምንም የሚያስዋሸኝ ነገር የለም። ስትሰሚው ታሪኩን እዚህ ጋር የማትናገሪበት ምክንያት ምንድን ነው? ለህይወትሽ ያሰጋል ጉዳዩ? ለኔ ህይወት አያሰጋም። ባወራው ግን የብዙ ሰው ህይወት ስለሚበጠበት ስማቸውን ሳትጠቅሺ ማውራት አትችይም። ያንቺን ህይወት ካላሰጋ እነዛ ሰዎች እዚህ ጋር የሉም። ስማቸውን ሳታቂ ስማቸውን ሳትጠቅሺ ብታወሪስ? ከዛ እንደ ጉዳዩ ከባድነትና እንትንነት ቁጥሬን ሰጠችሽ ደግሞ በውስጥ እንቀጥላለን ማለት ነው። ምን አልሽ? እሺ ምን አልሽ? ለምን አታውሪም እናት? እዚህ ጋር ፊት ለፊት እኔ አይደለሁም እኮ ጉዳዩን የምፈታው፣ ህዝብ ነው የሚፈታው እኮ። የሚረዳ ሰው ከሆነ በእኔ ብር እኮ አይደለም በህዝብ ብር ነው። ስለዚህ ህዝብ አብሮ ሰምቶ ህዝብ ባለው ነው። እዚህ ቤት የህዝብ ድምፅ ነው፣ እኔ አይደለሁም። ኮመንታተሮች ናቸው የሚወስኑት። ይህ ህዝብ ገንዘቡን የሚያወጣው ህዝብ ነው። ምንድን ነው እሱ አላውቀውም። እኔማ ሀቡ ትግስቱን ይስጥሽ። አሚን ክብሪት የኔ እናት። እኔማ ምን አሰብኩ መሰላችሁ? እንትን መታየት ሳይኖርብኝ አይቀርም። ኢንፌክሽን እንዳይሆንብኝ ፈራው። ሳሉ እንትኑ ድምፁ ሲለቀኝ ኮፉ ደግሞ ስቲል አለ። ያ ልልሽ ነበረ ሀቡዬ፣ ብትታዩ ጥሩ ነው እና አይ ቲንክ አንቲባዮቲክ ነገር ብትጀምሪ ጥሩ ነው። እሺ ታየዋለሁ። ለእንትኔ ሲባል ለጉሮሮ አቡዬ ህጣት ጉድ ነው። እኔ ስንት አይነት ሰው እንዳለ እዚህ ምድር ላይ ያሳዝናል። አንዳንድ ሰው ሰድቧችሁ አልሆን ሲላቸው በፍቅር ይጠይቋቸዋል። ሰድበው አሸማቀው የሆነ ነገር ይጠይቋችሁና ዝም ስትሏቸው በፍቅር ደግሞ ይጀምራሉ። yes you need to go to hospital okay ገንዬ እሄዳለሁ after tomorrow I will go to health center። እንደውም ባለቤቴን አስቀይረው ብዬው ነበረ። እዚህ ሀገር የመንግስት ሆስፒታል እኔ መንግስት ነው የምወደው፣ ምክንያቱም ጥራትም ኤቭሪቲንግ የመንግስት ሆስፒታል ይበልጣል ከግለሰብ ከፕራይቬት ሆስፒታል። መንግስት ሀብታም ነው፣ በንጉስ ስለሚተዳደሩ መንግስቱ ነው ሀብታም ከግለሰቡ። ከግል ባለ ሀብት የመንግስት ሀብት ይበልጣል። ሆስፒታል ጥራት፣ የግል ሆስፒታል በውድ ከፍላችሁ እየወለዳችሁ ከአቅማቸው በላይ ከሆነ ወደ መንግስት ሆስፒታል ነው የሚያስተላልፏችሁ በአምቡላንስ። ሙስተሽፋ ሐመድ የሚባል አለ ትልቅ ሆስፒታል፣ ወደዛ ነው ትራንስፈር የምትደረጉት። እና የመንግስት ሆስፒታል ለምወደው የመንግስት ሆስፒታል ለምታከም ደግሞ ሄልስ ካርድ ብቻ ነው የሚያስፈልጋችሁ። እሱን ሄልስ ካርድ 100 ሪያል ነው የምናወጣው በአመት
በ100 ሪያል ብቻ እሱን ማደስ ነው። ምንም አይነት ህክምና ነፃ ነው እዚህ። እና የመድኃኒት ራሱ በጣም ትንሽ ፋርማሲ ሄደን የምንከፍለው 10 ብር 5 ብር ምናምን ነው። በጣም አሪፍ ነው ካታር ህክምና። ግን ችግሩ ምንድነው? አሁን እኛ የምንኖርበት ከተማና በፊት ከ2 ዓመት በፊት አቡዳቢ ከመሄዳችን በፊት የምንኖርበት ከተማ ሌላ ነው እና ወደዚህኛው ቦታ ሄልዝ ሴንተር አቅራቢያችን መቀየር ነበረብን። ሄልዝ ካርዳችን እስካሁን አልተቀየረም። አሁን መሄድ ብፈልግ አቅራቢያ እያለ መሄድ ያለብኝ በድሮ መጀመሪያ ባስመዘገብኩበት ነው። ስለዚህ አሁን ግዴታ ምን ማድረግ አለብኝ? የቤቴን ኮንትራት ሎኬሽን ኤቭሪቲንግ አውጥቼ ሄጄ አቅራቢያ ያለው እኔ አሁን ላይ ቤት ቀይሬ ያለው ድሮ እዛ ነበር ምኖረው፣ አሁን ግን እዚህ ከተማ ነው ምኖረው። ስለዚህ በዚህ አድርጉልኝ ብዬ ማመልከት አለብኝ እና እነሱ ሲስተም ላይ ያስገብተው አፕሩቭ ማድረግ አለባቸው። ካለበለዚያ አቅራቢያ ያለውን መጠቀም አልችልም። ኢማጅን አሁን ለመታየት እዛ ልሄድ ነው ማለት ነው። ሻይ በማሩ ሰጅብታ ቡዬ ለሳል እሺ፣ እንትኑ ትቶኛል። ሁሉ ነገር ህመሙ ጠፍቷል። ትኩሳት የለ፣ ራስ ምታት የለ፣ ጆሮዬን የሚበላኝ የለ። ተመስገን ሁሉ ነገር ጠፍቶ አሁን ሳል ብቻ ነው። sometimes it is when the weather change አይ ጉንፋን ይዞኝ ነበር። ጉንፋን ጨርሶ ሳል ብቻ ቀረ። I am from Eritrea. I really appreciate you and love you Habu. Thank you so much. I have a lot of friends from Eritrea. I mean family from TikTok. A lot. Thank you so much. I love you Eritrean. አቡዬ እጣናጭሽ ይተውሻል። የሰው አይን ነው። አላምንም በእንደዚህ አይነት ነገር ይፈጠረኝ ይታለ ኢድ ብሌሲንግ ኢድ ብሌሲንግ ሌትስ ጎ ኢድ ብሌሲንግ ቦክሱን ሃኒ አንድ ሰታኛለች። ኢፍራ እና ማና 3 ነው እኮ 3ኛው ማን ነው? ስለ ወጣ ነው ማይታየው እዚህ ጋር ሊስት ውስጥ ገኒና አፍቃሪ ነኝ ይበሉና እኔ እስከምታሞቂን ይስባቸዋል። አፍቃሪ ብላችሁ ጻፉ። የፍቅር ታሪክ ያለው አፍቃሪ ነኝ ብሎ የጻፈ ሰው ነው የሚገባው። ከዛ አፍቃሪ ብላችሁ ገብታችሁ ሌላ ወሬ ስትጀምሩ ሶፊዬ ነቀል ታረጋችኋለች። ይኸው እዚሁ አለችላችሁ። ይኸው ኩብራ አፍቃሪ ነኝ እያለች ኩብራ የሚባል ሰው አውቃለሁ። ማን ነበር? ጠፍታ ያፋለኳት ናት ኩብራ ደላላ አምጥቷት የጠፋችዋ ናት። ስሟ ስለገረመኝ ነው ያዝኩትኝ። ኩብራን ኢንቫይት አድርጊያት። ቅንድቤን ነገ ቀረድባለሁ። በቃ ጠዋት ኩብራ እስኪ አንድ ቁጥር ጻፊ። አመለጠች። እስከዛ እናንተ አታወሩም እንዴ? ዝም ሲል ይጨርቃል። ማአት አፍቃሪ ነው ያለው። አቡዬ እኮ እስከ ምስብ ድረስ ነው። እስቲ ችኛው ትሞከር። ሚራ ሄደች። ተፈቃሪ አይቻልም ሀቡዬ። ተፈቃሪ ምን ያወራል? ምን ሊል ነው ተፈቃሪ? ተፈቃሪ አይቻልም፣ አፍቃሪ ብቻ። ተፈቃሪ ምን የሚያወራው አለ? ያፈቀረ ነው እንጂ መከራውን የሚያየው።
እሺ ዘቢባ ትቀድሚያለሽ። ዘቢባ አቤት። ሰላም አለይኩም። ቀጥይ ማሪ። እሺ ሶፊ እንዳትነቂኝ አንዴ። ሀቡን አፍቃሪ አይደለሽም? ነኝ። እሺ ታዲያ አፍቃሪ ለምን ያልሻት? አፍቃሪ ሀቡ አብነት ፊት ለፊት ወደ ጁሳ ሰንጋ ነው ሰፈርሽ? ዋሽተሽ ከገባሽ ግን ትነግርሻለች። እሺ አው ነው የት ሄደች? እኔ አይደለሁም አቡ ያልነካዋትም ባሳ ነው። አታት እንኳን ነቅ ቤት ትሆናለች። ነቀልቻ እንኳን ነቀለቻት። አፍቃሪ ብላ ለምን ወሽ ተገባች? አው አብነት ነው ሰፈሪ። ምን ፈልገሽ ነው? ጻፊ ኮመንት ላይ ፈለግሽው። እሺ ሙና ጀምሪ። ዘቢባ እስከዛ ጻፊ። አው የአብነት ልጅ ነኝ እኔ እኮ ደጋግሜ እናገራለሁ የአብነት ልጅ መሆኔን። ምን ፈልገሽ ነው? እንተዋወቃለን ወይ አብረን ተምረናል ወይ? እሺ ሙና ጀምሪ። እኔ ነኝ ሀቡ። እሺ ክብሪትዬ ቴንኪው ማይ ላቭ። ሙና የት ሄደች? ሙና የምትባል ነበረች። እሺ ያልተፈታ ህልም። ሰላም ሀቢባ እንዴት ነህ? እግዚአብሔር ይመስገን። እንኳን አደረሰሽ። ሌሎቻችሁን እንኳን አደረሰ። ኢድ ሙባረክ ብያለሁ። ቴንኪው ወንድሜ። ያ ትልቅ የፍቅር ታሪክ አለኝ። ዛሬ ግን አይደለም። እውነት ሌላ ጊዜ ፕሮግራም ይዤ ቢሆን ደስ ይለኛል። እሺ ታዲያ ዛሬ ለምን ገባክ ወንድሜ? እንኳን አደረሰሽ ልልሽ ነው ሀቢባ። እሺ አመሰግናለሁ። ደርሶኛል። እሺ መልካም በዓል። እሺ ቴንኪው። ተዚህ ፍቅር ታሪክ የሚቀርብን ይሻላል። እሺ ኩብራ ናችሁ? ኩብራ አይዋ እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ደህና ነሽ? ለምንድን ነው ሹክክ ብትይው? ኩብራ ጮክ ብለሽ የምታወሪው? ኧረ ድምፅ ነው ድምፄ ነው። ስልኬ ስለተበላሸ ድምፅሽ እንደዚህ ሙድቅቅ ያለ ነው ከተፈጥሮ? ኧረ አይደለም። እንዴት ናችሁ? ይመችሽ። አለን። እንዴት ነሽ? ደህና ነኝ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ግን እንዲያነቁልኝ አደራችሁን። ምን ፈልገሽ ነው? እኔ ስለ አፍቃሪ ሳይሆን ስለሌላ ነው የማወራው። ካሉን አይቻልም። እዚህ ቤት ዋሽቶ ገብቶ ምንም አይነት መስተንግዶ ምንም አይነት ሰርቪስ ማግኘት አይችልም። ውሸታም ሰው አናስተናግድም። ምንም ይሁን ጉዳይ አቡ ገባሽ ትነቃያለሽ። ለውሸታም ሰው ክብር የለንም። እኛ የምናከብረው እውነተኛ ሰውን ነው። እውነቱን ተናግሮ የመሸበት ማደር በሚለው ፈሊጥ የምናምን ሰዎች ነን። ችግር ላይ ኮሽ ችግር ላይ ነኝ። የሆነች ልጅ ማለት ነው ነገር አለኝ እንደዚህ ነገር እውነቱን ስትጽፊ ኮመንት ላይ እናስገባሻለን እንጂ በውሸት በፍጹም ውሸታም አንወድም። ወይማ የሆነች ልጅ ኢራቅ ሀገር ነው ያለሁት። የገንዘብ እርዳታ አይደለም ፈልገው፣ ግን ባሌ ወልደን አብረን ጥሎኝ ጠፍቶ ነው ሌላ ሚስት አገባብኝ ጥሎኝ ብቻዬን የልጄን ወረቀት ይዞብኝ ምናምን ልጄንም ጥዬ እንዳልሄድ የታለች? እሺ ልደውል። በድሎ የሚሄድ ወንድ ላይ እንሄዳለን እኛ ዝም አንልም። አዎ በጣም ነው የምታሳዝን። ልጄን ጥዬ እንዳልጠፋ አለችኝ። ልጄ ናት፣ ስጋዬ ናት። ምን ላርጋት? ምንም የለኝም። ሜዳ ላይ እሱ እንደዚህ አድርጎኝ ሄደ። ወረቀቱንም ይዞብኝ ሄዷል። ሌላ ሴት ጋር ነው የሄደብኝ አለች። ሌላ ሴት አገባብኝ። ኢራቅ ግብጽ ነው። ነይ ቢያት ነይ ትምጣና ይህንን ጉደኛ ለዓለም አውጥተን እናሰጠዋለን። አንድ ሴት እንዳትጠጋው ነው የምናደርገው። አብራው ያለችው ሴት ራሱ ጥላው እንድትሄድ ነው፣ ብቻውን እንዲቀር ነው የምናደርገው። እሺ ማለት ነይ ቢያት። እኛ እያለን የትኛውም ወንድ ሴትን አይበድልም፣ ወንድም አይበደልም። አይታችኋል ለአህመድ እንዴት ከጎኑ እንደቆምንለት። ሴት ብቻ አይደለም ወንድም አይበደልም፣ ማንም ሰው አይበደልም። ማንም ሰው አየሽ ማሚ፣ ለአህመድ ስንት ሰው ሚዲያው እንዳለ እንደተንጫጫ ዛሬ ቲክቶኩ እንዳለ ነው። ቢስሚላህ ምን ገና አረብ ነው እንዴ? እና እንዴት ነው የምንሄድበት? በአረብኛ እንሄድበታለን። አረብ ከሆነ እኔ በአረብኛ ቪዲዮ ሰራለሁ። ፎቶን ለጥፌ በአረብኛ ቪዲዮ ሰራለሁ። የሀገሬ ልጅ አግብቶ አስወልዶ ጥሏት ሄደ። እሷ ልጅ ይዛ ተቸግራለች ብዬ በአረብኛ ሰምቼ አረቦች ጉድ ይላሉ። አረቦች ያወግዙታል። ዓለም ነው ከጎናችን የሚቆመው። ሴት ከዓለም ጋር ነው። ሴት ልጅ ስትበደል ስትነካ ዓለም ዝም አይልም።
ምን እንደሆነ እኔ አልጠየኳትም። እሺ አንዷ ናት ያለችው። ዝም በያት። ካበሻ በአረብኛ እንሄድበታለን። ካበሻማ መላት ታጭማ አረብ ጋር ልታነካኩኝ ነው። ካበሻ የተነካካሁት አንሶኝ አበሻ ሁሉ አበሻ ወንዶች የጠመዱኝ አንሶኝ የአረብ ወንዶች ይጠምዱኝ ነው አሁን። ከዛ ቀስ እያላችሁ ከፈረንጅ ወንዶች ጋር ደግሞ ታጠማምዱኛላችሁ። ለእናንተ ብዬ ለእናንተ እየቆምኩ አይ እንደው ምን ይሻላል? እሺ እና የእህታችን ችግር የለም እንሰማታለን። አስገቢያት። ቲክቶክ ፕሮፋይሏ ላኪልኝ ዋትስአፕ ላይ ወደ ሶፊ ፎርዋርድ አደርጋለሁ። ሰዓቱ ሄዷል መሰለኝ። ተይታለች መሰለኝ አታነሳም። ይኸው እየደወልኩላት መቼ ነው ታዲያ ያለችሽ? አሁን አይደለም እንዴ? ቅድም ነው ያለችኝ። እኔ ረስቼው ቮይስ እኮ ልኬልሻለሁ አልሰማሽም? እንደገባው በስላይ እዚህ ጋር ከማወራ ማሬ አያም ሱሪ ነገ ቀጠሮ ይዝላታለሁ። ችግር የለም። እሺ ማን እሺማ ወላሂ አቡ ቆየው ከገባ። እሺ ያቺን ልጅ ኮመንት ላይ ወላሂ አቡ ምንድን ነው የምትፈልጊው? እሺ ጻፉ። አፍቃሪ የፍቅር ታሪክ ያለው አስተማሪ ታሪክ ያለው ይጻፍ። እኔ ዶሮ እየገነጣጠልኩ ነው ማለቴ ዶሮውን እየበጣጠስኩት ነው ለመብላት እንዲመቸኝ ከሩዙ ጋር በእጅ እየበጣጠስኩት ነው። ከዛ ጄን ታጠብና በማንኪያ እበላለሁ። ኢድ ብለሲንጉን ስጡኝ ከታርጌት ላይ። ይሄን አይደለም ይሄ ኢድ ሙባረክ ነው የሚለው። ኢድ ብለሲንግ ነው የምፈልገው። ቃል የምትባል አፍቃሪ ገብታለች። ሀቡ ረሂማን አስገቢያት። የገንዘብ እርዳታ ከሆነ አልችልም፣ ካልሆነ ግን ድምፅ ፈልጋ ከሆነ ድምፃችንን እንሰጣታለን። የገንዘብ እርዳታ አይደለም ካላችሁ አስገባታለሁ ካለች ራሷ ብላ ከጻፈች ሶፊ ትስባታለች፣ ክብሪት ትስባታለች። አሁን ማይክሮዌቭ ድምፁ እንዳይረብሻችሁ ሩዝ በዶሮ ላሞቅ ስለሆነ ሚውት አደርጋለሁ። እናንተ አውሩ። ሚውት ላደርግ ነው። ማይክሮዌቭ ሩዙ እስከሚሞቅ እንዳይረብሽ ተጫወቱ። ሀኒ የተኛች መሰለኝ። ሀኒ እኔና አንቺ ቀረን። ሱሱዬ ሚውት ነሽ። አፍቃሪ ነኝ በሉ ውዱ። ሀኒ እያልኩ ነበር እኔም ለካ አይቲንክ ተኝታለች። አዎ አፍቃሪ ነኝ በሉ። እኔማ ማሚ ይኸው ባልን ምንም ነገር አልሰራውም። ለምንድን ነው ሱሱዬ? ቅድም እኮ ይከፋኛል ስትይ መሀል ላይ ተቋረጠ። አዎ እኔ ከቤተሰቦቼ ከተለየው በኋላ በጣም ኢድን አክብሬ አላውቅም ወላሂ እንጂ ወላሂ በጣም ቤተሰብ ሁሉም ፋሚሊ በቃ ተሰብስበው ስለሚያከብሩ አያቴ ጋ ነው የምናከብረው ትልቁን ኢድ የረመዳን ኢድ ሲሆን ማለት ነው። እና ትንሹም ኢድ ሲሆን እዛ ነው የምንሆነው። ያን ከፋሚሊ ጋር ስለለመድኩኝ በቃ አልችልም። ታዲያ እዚህ ጓደኞችሽን ምናምን ሰብስበሽ እኮ የራስሽን ትንሽዬ ፋሚሊ መፍጠር ትችያለሽ። ባልሽን ልጅሽ ምናምን አለኝ እንወጣለን ምናምን ረመዳንን ራሱ አንድ ላይ ነው ፈታ ብለን ግን አይክፋሽ ማሬ። ቤቴ ውስጥ እንደዚህ ጉድ ጉድ ብዬ ይደብርሻል። የባሌ እንትን በዓል ሲሆን ከሱ ጋር እንደዚህ ከሱ ጋር ለሱ ምናምን አዘጋጃለሁ እንጂ ቤት ውስጥ የኔ ጊዜ የኔ ኢድ ጊዜ ያልዘጋጅ። ይኸውላችሁ እቺ ቃሊያ አትልቀም ምንድነው ስሟ? ቃልያ አትልቀም አፍቃሪ ነኝ እያለች ነው። ስቤያታለሁ። እሺ ሌላ ደግሞ ማናት? የሆነ ነገር ነው ስሟ። ሄኒ ነው የሚለው ወንድ ነው መሰለኝ። እሺ ቆይ እናስገባሃለን። የእሷን እንስማና ሰላም ቃሊያ ሰላም ቃሊያ ድጋሚ አላስገባሽም። አሁን ከነቀልኩሽ በኋላ ሰላም አለይኩም። ዋሌኩም ሰላም ነው እያወራ ያለው። ሀቡ የኔ ነኝ። ቆይ እሺ እናቴ እቺን ቃሊያ የምትባሏን ብሎክ ላርጋትና ትገላገል። 80 ጊዜ እየጻፈች እያስገባናት
ሚውት እያደረገች ነው። ስለዚህ ደግማ መጻፍ እንዳትችል ትቦለክ። እሺ ማይ ኩዊን ነው የሚለው። ማይ ኩዊን እንዴት ነሽ? አልሐምዱሊላህ። እንዴት ናቸው? አለን። ሰላም ነው አለ። እሺ ከትውውቃችሁ ጀምሪ። ደወለ እድሜው ረጅም ነው። ልታነሳው ስትል ደወለ ሰውዬው። እሺ ማይ ኩዊን መክረሽ ፈልጌ ነበረ። አቡዬ አፍቃሪ ብለሽ ነው የገባሽው? አይዋ ምክርሽን ማለቴ ምክርሽን ፈልጌ ነበረ ማለት ነው። ስማና ነው መክርሽ። መጀመሪያ ከትውውቃችሁ ጀምረሽ ተናገሪ፣ ከዛ ሰምቼ መክርሻለሁ። ሰውየው በጣም ይደውላል ማሪ። ሌላ ቀን ነይ። ቻው። እሺ ሄኒ ወያ ቡዬ እንዴት ነው? ሰላም ነው ወንድሜ። እንኳን አደረሰሽ። አመሰግናለሁ። አፍቃሪ ነህ እንዴ? አዎ። እሺ ከተውውቃችሁ ጀምር። ግን የልጅ ፍቅር ነው። የልጅ ፍቅር ነው። ምንድን ነው የልጅ ፍቅር? አልገባንም። አይ ፍቅሩ የልጅ ነው ማለት አልገባ። አሁንም አልገባንም። አስረዳን። የልጅ ፍቅር ማለት ምን ማለት ነው? እሺ አብዬ ከመጀመሪያው ልንገርሽ። እሺ የምኖረው ኢማራት ነበረ። እሺ እና ቆይ አብዬ ልውጣ ወደ ውጭ። ሄኒ ምን አስበህ ነው? ቆየክ እኮ ውጪ ስትወጣ መልሰን እናስገባሃለን። ቤታችሁ በጣም ትልቅ ነው፣ ጊዜ ይፈጃል። የኔ ነሽ ሀቡ ኢድ ሙባረክ። ቴንክ ዩ የኔ ነሽ።